ብዙዎቻችሁ በቴሌግራም ኢንቦክስ ላይ ፒቱፒ ተቸግረናል እያላችሁ ያላችሁት፣ እኔ ደግሞ በፒቱፒ ዙሪያ ላይ ብዙ ቪዲዮዎችን ሰርቼላችኋለሁ። ዛሬም ደግሞ ከምሰራላችሁ ቪዲዮዎች ውስጥ ይሄ አንደኛው ነው። በፕሌሊስት መሰረት አድርጌ አስቀምጬላችኋለሁ። ቢት ቫልቭ ቲቶሪያል የሚል ማለት ነው። የኔ ቻናል ላይ ገብታችሁ ፕሌሊስት የሚል ውስጥ ስገቡ ቢት ቫልቭ ቲቶሪያል የሚል አለ። እዛ ላይ ገብታችሁ ማግኘት ትችላላችሁ። ዛሬ ደግሞ ይሄንን ቢት ቫልቭ ፕላትፎርም እንዴት አድርጋችሁ ብር ላይ ዲፖዚት ማድረግ እንደምችሉ ወይ ደግሞ በቀላሉ እንዴት አድርጋችሁ ከኤክሰነስ ብሮከር ብራችሁ ወደዚህ መላክ እንደምትችሉ ቀለል ባለ ስቴፕ ነው ማሳያችሁ ማለት ነው። ጀስት መጀመሪያ ወደ ቢት ቫልቫችሁ ትገባላችሁ። እኔ በፒሲ ስለምጠቀም ነው። ከዛም በኋላ ጀስት ታች ላይ ዋሌት የምትል ነገር አለች። እሷን ከነካችሁ በኋላ ቶፕ አፕ ማድረግ የምንፈልገው በዩኤስዲቲ ነው። ከዛም በኋላ ዲፖዚት የምትለዋን እንመርጣለን ማለት ነው። ዲፖዚት የሚለውን ከመረ TRC20 እና ERC20 ሁለት ብቻ አማራጭ ነው ያለው ማለት ነው። እዚህ ጋር ደግሞ ኤክሰነሳችን ላይ ስንመጣ እንደምታዩት እንደዚህ $32 አለ ማለት ነው። ትሬድ አድርጌ ያገኘሁት እሱን አሁን ለማውጣት እዚህ ጋር እንደምታዩት ብዙ አማራጮች አሉ። እዚህም ኤክሰነስ ላይ ማለት ነው። እዚህ ጋር መምረጥ ትችላላችሁ። TRC20 ይላል። እኔ TRC20 በሚለው ላይ ኮፒ አድርጌ ወስደዋለሁ ማለት ነው። ከዛም በኋላ ወደ ኤክሰነስ ይመለሳለሁ። ከዛም በኋላ እንደምታዩት ወደ ኤክሰነስ ከተመለስኩኝ በኋላ ዋናው እዚህ ኤክሰነስ ላይ ስለሆነ ጫውታው ማለት ነው። ከዛ እዚህ ጋር TRC20 ስሉና ቱ ይላል ማለት ነው። ወደ ምን የትኛው ነው የምታስገቡት? ፍሮም አካውንት ይልና ደግሞ ክሪፕቶ ዋሌት TRC20። ስለዚህ ክሪፕቶ ዋሌታችሁ TRC20 ላይ መቀመጥ አለበት። አሁን እዚህ ጋር ዋሌቱን እንደምታዩት TRC20 ክሪፕቶ ዋሌታችሁ ላይ ምንም ገንዘብ ምንም ዶላር የለም ነው እያለን ያለው። እዚህ ጋር እንደምታዩት ከላይ ደግሞ $32 እንዳለ ያሳያል። ጀስት አሁን እዚህ ጋር ምንድነው የተፈጠረው ነገር? ወደ TRC20 ምን ማድረግ አለብን? ኮንቨርት ማድረግ አለብን ማለት ነው። እዚህ ጋር እንደምታዩት ሌሎች አማራጮችን መምረጥ ከፈለጋችሁ ነው ማለት ነው። ስለዚህ ወደ ዋሌት ውስጥ እንገባለን ማለት ነው። እዛው ይሄ USDT ያለበት ቦታ ጋር ጀስት ብዙዎቻችሁ እንደዚህ አይነት ነገሮች ልትሸወዱ ትችላላችሁ። ኦር ደግሞ ዊዝድሮ ልታረጉ ስትሉ ልትቸገሩ ትችላላችሁ። ጀስት ቀለል ያለ ነገር ነው። ይሄንን ስቴፕ ካሳያችሁ ልትረዱት ትችላላችሁ ማለት ነው። እንዴት አድርጋችሁ እዚህ ጋር ዋሌታችሁ ዋናው ዋሌት ላይ ነው ያለው ዶላሩ ወደ ምን ተቀይሩታላችሁ? ወደ TRC20 ትቀይሩታላችሁ። ኦር ደግሞ ወደ TRC20 ይሄንን ዋሌቱ ምን ታረጋላችሁ ማለት ነው። እዛ ላይ ያለውን ዶላር ወደ TRC20 ዋሌታችሁ ላይ ኮንቨርት ታረጋላችሁ ማለት ነው። ይሄንን ለማድረግ ቀለል ያለ ስቴፕ ነው የምናሳያችሁ ማለት ነው። ኦኬ እንዳልኳችሁ ይሄ ስቴፕ በጣም ቀላል ነው ማለት ነው። ወደ ዋሌታችሁ ትራንስፈር የምታደርጉት ወደ TRC20 ዋሌቱ ላይ ትራንስፈር የምታደርጉት ፕሮሰስ በጣም ቀላል ነው። ምን ታረጋላችሁ? ጀስት እዚህ አካውንት ወደሚለው ቦታ ላይ ትገባላችሁ። ከዛም በኋላ እዚህ ጋር እንደምታዩት ትራንስፈር የምትላለች ዋሌታችሁ ላይ። ከዛም በኋላ እዚህ ጋር ቢትዊን ዩር አካውንት እና ትራንስፈር አናዘር አካውንት የሚለው አለ። ቢትዊን ዩር አካውንት የሚለውን ትነካላችሁ። ከዛም በኋላ ምንድን ሁለት አማራጮች አሁን ትራንስፈር ከምንድነው ከሜታ ትሬደር 5 የሚል አለ ከላይ። እሱ ሜታ ትሬደር 5 የሚለውን ከላይ ትመርጡታላችሁ። ከዛም በኋላ ወደ ምን ደግሞ እንደምናደርገው ያው የታወቀ ነው እሱ ማለት ነው። ከሜታ ትሬደር 5 የሚለውን ከመረጣችሁ በኋላ ቱ ሚለው ላይ ደግሞ ምን ታረጋላችሁ? ወደ TRC20 ዋሌታችሁ ላይ ኮንቨርት ታረጉታላችሁ ማለት ነው። ሚኒመም አንድ ነው፣ ማክሲመም ደግሞ ሙሉ ያላችሁን ትችላላችሁ ነው። 32.26 ሙሉውን ኮንቨርት አረጋለሁ ማለት ነው። ከዛም በኋላ ከታች ምን ምትላለች? ኮንቲኒው ምትላለች ካያችኋት ሶስቷ ኮንቲኒው ሚለውን ትነካላችሁ። እንደምታዩት ትራንስፈርም ሆኗል። ምንም ዶላሩ የሚቀየር ነገር የለም። ኮንፈርም የሚለውን እነካዋለሁ። ጀስት እንደምታዩት ትራንስፈርም ሆኗል። ምንም ዶላሩ ከዚህ ላይ የሚቀነስ ነገር የለም። ገና ዊዝድሮ ላይ ስላልደረሰ ማለት ነው። አሁን አካውንት የሚለው ላይ ሲገባ እንደምታዩት እዚህ ጋር ዜሮ ነው የሚለው፣ ግን እዚህ ከላይ አለ። አሁን እሱ ጋር ገብቼ ዊዝድሮ የሚለውን በተን እነካዋለሁ። እንደዚህ ሲሆን ነው ዊዝድሮ ለማድረግ ቀለል ያለ ስቴፕ ማለት ነው። ከዛም በኋላ እንደምታዩት TRC20 የሚለውን ከመረጥኩት እንኳን ያመጣልኛል ሙሉ ነገሩ ማለት ነው። ከTRC20 ዊዝድሮ ማድረግ እንደምችል ማለት ነው። አንዳንድ ጊዜ እንደዚህ ላግ በሚያደርግባችሁ ጊዜ ድጋሜ ሪፍሬሽ አድርጉትና ሞክሩት ማለት ነው። ጀስት አሁን እኔ ድጋሜ ሪፍሬሽ አድርጌው ወደ አካውንት ሄጃለሁ። ከዛም በኋላ እዚህ ጋር ዊዝድሮ የሚለውን በተን እመርጣለሁ ማለት ነው። ወይ ደግሞ ታች ላይ እንደምታዩት ጎቱ ዋሌት የምትል ነገር አለች። እሷ ጎቱ ዋሌት የምትሏን በተን እነካታለሁ። ከዛም በኋላ እንደምታዩቸው እነዚህን አማራጮች ያመጣልኛል ማለት ነው። እዚህ ጋር እንደምታዩት አሳልፌዋለሁ። እዚህ ጋር 32.26 USDT TRC20 ይላል ማለት ነው እራሱ ማለት ነው። ዊዝድሮ የሚለውን አሁን እሱ ጋር እነካዋለሁ። ዊዝድሮ የሚለውን ከነካው በኋላ እንደዚህ አይነት ቦታ ላይ ያመጣልኛል። ከዛም በኋላ እንደምታዩት አሁን ቅድም ዜሮ ሲል የነበረው አሁን በራሱ 32 ነጥብ ሆኗል ማለት ነው። ስለዚህ አሁን እዚህ ጋር ለማረጋገጥ አንድ ጊዜ ኮፒ አደርጋለሁ ድጋሚ ማለት ነው። እንዳትሳሳቱ እናንተም ድጋሚ ኮፒ እያደረጋችሁ ቼክ አድርጉ ማለት ነው። ኮፒ ካልሁት በኋላ ወጣና እዚህ ጋር ምን አደርግለታለሁ? ፔስት አደርግለታለሁ ማለት ነው ዋሌት አድሬሴ። ከዛም በኋላ ታች ላይ ደግሞ አማውንት ምትል ነገር አለች። ምን ያህል ነው ማውጣት የምትፈልጉት ነው።
32.26 ሙሉውን ዊዝድሮ ማድረግ ስለምፈልግ 26 ሚሊዮን ሁሉ ጨምሬበት ዊዝድሮ አደርገዋለሁ ማለት ነው። ታች ላይ እንደምታዩት ኮንቲኒው የሚል ነገር አለ። ግን እዚህ ጋር ኮንቲኒው ከማለታችሁ በፊት እንዳልተሳሳታችሁ ሙሉ ነገሩን ማየት አለባችሁ ማለት ነው። ኮንቲኒው የሚለውን ከነካችሁ በኋላ አንዳንድ ፕራይቬሲ ምልክቶችን ሊጠይቃችሁ ይችላል ማለት ነው። ያው እንዳልኳችሁ ነው፣ ምንም ነገር መሳሳት የለባችሁም እንደዚህ አይነት ስቴፕ ላይ ማለት ነው። ስለዚህ እንደምታዩት ኮንፈርም እንዳረግ ይጠይቀኛል ማለት ነው። ከዛም በኋላ ወደ ምን እንደምልክ ሙሉ ዋሌቴን ያስቀምጣል። ኮንፈርም የሚለውን ነካዋለሁ። ፑሽ ኖቲፊኬሽን እና ሴንድ ቴክስት ይለኛል ማለት ነው። ፑሽ ኖቲፊኬሽን የሚለውን እንደ ሀሳብ ስልካችሁ ካለ በስልካችሁ ማለት ነው። ሴንድ ቴክስት ሜሴጅ ካልኩት ደግሞ በስልክ ቁጥሬ ቴክስት ይገባልሃል ነው ያለኝ ማለት ነው። እንደምታዩት ስልክ ቁጥሬ መጨረሻው 17 ነው ይላል ማለት ነው። ስለዚህ ቴክስት እዛ ጋር እስኪገባልህ ጠብቀ እዛ ጋር የሚገባውን ቴክስት እንትን አድርገ ነው የሚለኝ። ጀስት ስልኬን ቼክ አደርገዋለሁ። ኦኬ ስልኬ ላይ ቴክስት መጥቶልኛል 2501 24 ነው ማለት ነው። ስሞላው ቀጥታ እንደምታዩት ዩር ትራንስፈር ኢን ፕሮግረስ ነው የሚለኝ ማለት ነው። ለሌላ ጊዜ እንደ እንትን አሻራ ፊት ምናምን ተጠቀም ነው የሚለኝ። እንደምታዩት እዚህ ጋር ደን ይላል ማለት ነው። እዚህ ጋር ደግሞ ወደ እንትን ገብቼ ላሳያችሁ እችላለሁ ማለት ነው። $150 አለኝ አሁን ላይ ማለት ነው። በነገራችን ላይ ዶላር መግዛት ምናምን የምትፈልጉ ሰዎች ካላችሁ ዲኤም ልታደርጉኝ ትችላላችሁ፣ ቴሌግራም ላይ ኤኒቲንግ ላይ ማለት ነው። እንደምታዩት $150 ይላል ማለት ነው። እዚህ ጋር ትራንዛክሽኑ ደን ብሏል። እዛ ጋር እስኪገባ ድረስ ሊቆይ ይችላል ማለት ነው። ትንሽ ደቂቃዎች ነው ሊቆይ የሚችለው። ከገባ በኋላ ያለውን ነገርም አንድ ላይ ተመልሰን መተን እስከዛ ግን ስለ ፒቱፒ ያለው ሁኔታ አንዳንድ ነገር ላወራችሁ። አሁን ያው ሙሉ በሙሉ በሚባል መልኩ እንደ ወንጀል እየተቆጠረ ነው ያለው። አሁን ይሄ ቢትቫልቭ የሚባለው ድርጅት ደግሞ ጀስት እኔን እያናገረኝ ነው ያለው ማለት ነው። እኔ ምንም ነገር ቢመጣ ይሄ ፒቱፒ እንደማላቆም ምናምን ብሎ እየነገረኝ ነው ያለው ማለት ነው። ጀስት ያለውን ሁኔታ ገልጾልኛል ስላችሁ ፊቱም እንደዚህ ታይቶ የሚታወቅ ድርጅት ምናምን እንደ ትላልቅ እንደ ባይናንስ ባይቢት ምናምን ያሉ ድርጅቶች አይደለም ይሄ ቢትቫልቭ ማለት ነው። ቤዚካሊ ፒቱፒ ላይ ነው ኦከር አድርጎ እየሰራ ያለው ማለት ነው። እና እናንተ አሁን እዚህ ጋር ምንድነው ማድረግ ያለባችሁ ማለት ነው። ከዚህ በፊት የሸጥኳቸው ዩኤስዲቲዎች ናቸው እዚህ ጋር ሂስትሪ ምናምን የሚታየው ማለት ነው። ስለዚህ እንደ ሀሳብ እኔ የምመክራችሁ ይሄን ቢትቫልቭ የሚባለውን ድርጅት ብትጠቀሙ ነው ማለት ነው። ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋል። በእኔ ሊንክ የምትገቡ ከሆነ ለእኔ የሆነ ያህል ፐርሰንት ያስብልኛል ማለት ነው። እናንተም ይሄንን መጠቀም ይኖርባችኋል ማለት ነው። ያንን ለእኔ የሚያስብልኝን $5 ስደርስ ዊዝድሮ ማድረግ ይቻላል። እሷ ምን እናደርጋለን? ዊዝድሮ ካረግን በኋላ ለጊቫዌ ነው የምናውለው። ሌላ ምንም አዲስ ነገር የለውም ማለት ነው። ስለዚህ እንደዛ አድርገን ምንሰራ በት ይሆናል። እንዳልኳችሁ ይሄን ቢትቫልቭ የሚባለው ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ዶላሩ እስኪመጣ ድረስ አንዳንድ ነገሮችን ላውራችሁ ብዬ ነው ማለት ነው። ሎድ እያረኩ ነው ያለሁት እኔም። እናንተም ፕላትፎርሙ ላይ ከ4 በላይ ቪዲዮዎችን ሰርቼላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። አራትም አይደለም ከ5 በላይ ብዙ ናቸው እንደውም የሰራውላችሁ ቪዲዮዎች ማለት ነው። እንደ ሀሳብ እነሱንም ገብታችሁ ብትመለከቷቸው እዚህ ጋር ምንም ስክሪኑን እንኳን ሪከርድ እያረኩ ያለሁትን አላቋረጥኩትም ማለት ነው። ያው እናንተ እዚህ ጋር እንድታዩት ነው ሙሉ ነገሩ ማለት ነው፣ እየተፈጠረ ያለውን ጀስት ሪል መሆኑን ድርጅቱን ያለውን ሁኔታ ማለት ነው። እኔ ከአንዴም ሁለቴ ብዙ ዩኤስዲቲዎችን ሽጫለሁ። ኦኬ እንዳልኳችሁ ነው። ጀስት እኔ ብዙ ጊዜ ሽጫለሁ እዚህ ቢትቫልቭ የሚባለው ድርጅት ላይ ማለት ነው። ዶላሬን እንዳለ ጀስት ስለ ፒቱፒ ምናምን በደንብ ላወራችሁ እችላለሁ። ያው እንዳልኳችሁ ነው ሙሉ ነገር መጠቀም ትችላላችሁ እዚህ ቢትቫልቭ የሚባለው ድርጅት ላይ ማለት ነው። ፒቱፒ ኦከሩም አለ። ጀስት ለመሸጥ ከፈለጋችሁ ብዙ ነገሮችን መጠቀም ትችላላችሁ። ከ300 በላይ ፔመንት ሜትዶችን ይጠቀማል ቴሌ ብርን ጨምሮ ማለት ነው። ብዙ ነገሮች አሉ። እናንተ እዛ ጋር ስትመርጡ ሙሉ ነገር ማስተካከል ይኖርባችኋል ማለት ነው። እዚህ ፒቱፒ ፕላትፎርም ላይ ሊንኩን ዲስክሪፕሽን ላይ ያስቀምጬላችኋለሁ። እሱን መጠቀማችሁን እንዳስረሱ ማለት ነው። ጀስት ዩቲዩብ ላይ ቪዲዮ ለምን እያልሰራው እንደሆነ ያው አልነግራችሁም፣ ለእናንተ ታውቁታላችሁ ብዬ ተስፋ ስለማድረግ ማለት ነው። ጀስት አድሰንስ ምናምን ከብዙ ሰዎች ላይ እንትን ከማለት ምክንያቱ እኔ ላይም ደርሷል ማለት ነው። ስለዚህ አድሰንስ ስለተዘጋብኝ ነው ሴት አፕ ዩር አድሰንስ ፎር ዩር ዩቱብ ምናምን ብሎ በቃ ዘግቶብኛል ማለት ነው። ጀስት ምንም የተረጋገጠ ነገር የለም እዚህ ጋር እና ምን መሰላችሁ ዩቲዩቡም እስኪመለስ እንደዚሁ ቢትቫልቭ ድርጅት ጋር አንድ ውል ስላለን እሱን ለማሳካት አንድ ላይ አብረሪ ቪዲዮ ሰራላችኋለሁ ፕሮሞሽን ማለት ነው ለነሱ ድርጅት። እንደዛ እያረኩ ነው። አለቃውን ኦር ኃላፊውን የቢትቫልቭ ኃላፊ እንዳናገርኩት ከሆነ ይሄ ፒቱፒ ፕላትፎርም እንዳይዘጋ ነግሮኛል። እንደምታዩት 182.26 26ቷ እንኳን ሳትቆረጥ መታለች። እንደምታዩት 32.26 ሙሉ ገብቷል
ማለት ነው። ከዚህ በላይ ማረጋገጫ የለም ማለት ነው። ገቢ የሆነው እንዳልኳችሁ ነው። ሊንክ ዲስክሪፕሽን ላይ ያለ ገብታችሁ መጠቀማችሁን እንዳትረሱ። እኔ ደግሞ ዶላሬን ፒቱፒ ላይ መሸጤን እዚሁ እንዴት እንደምሸጡ በቀጣይ ቪዲዮ ላይ ያሳያችኋለሁ ከፈለጋችሁ ማለት ነው። ሶ ዶላር ስገዛ ስሸጥ ያለውን ሁኔታ አሳየን ብላችሁ ኮሜንት ላይ ጻፉልኝ። ሳምንት ወር ደግሞ ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። በዛሬ ቪዲዮአችን ላይ በጣም ብዙዎቻችሁ በውስጥ መስመርም ይሁን በኮሜንት በጉጉት ስጠይቁኝ የነበረውንና ለትሬደሮች በጣም ወሳኝ የሆነው ርዕስ ነው ይዘን የመጣ ነው። እሱም ከቢትቫልቭ ፒቱፒ ፕላትፎርም ወደ ኤክስነስ ትሬዲንግ አካውንታችን በቀላሉ እንዴት አድርገን በ5 ደቂቃ ባልሞላ ጊዜ ውስጥ እንዴት ገንዘባችንን ማስተላለፍ ኦር ደግሞ ወደ ኤክስነስ አካውንታችን እንዴት ዲፖዚት እንደምናደርግ በተግባር አሳያችኋለሁ። ከዚህ በፊት በቢትቫልቭ አፕሊኬሽን ዙሪያ የሰራሁላችሁ 3 ተከታታይ ቪዲዮዎች ነበሩ። የመጀመሪያው ቪዲዮአችን እንዴት አድርገን አካውንት መክፈት እንደምንችልና ስለ አፕሊኬሽኑ ኦር ደግሞ ስለ ቢትቫልቭ ፕላትፎርም ምን አይነት እንደሆነ ሙሉ መረጃ ሰጥቻችሁ ነበር። በሁለተኛው ቪዲዮአችን ላይ ደግሞ KYC እንዴት አድርጋችሁ እንደምትጨርሱና ለኔ የተሰጠኝን $3 ጊፍት እንዴት አድርጋችሁ እንደምትወስዱ ሰርቼላችኋለሁ። ከቀናቶች በፊት የለቀኩላችሁና ሶስተኛው ቪዲዮ ላይ ደግሞ እንዴት አድርጋችሁ ፒቱፒ መጠቀም እንደምትችሉ ቪዲዮ ሰርቼላችኋለሁ። ይሄ የመጨረሻውና አራተኛው ቪዲዮአችን ሲሆን በዛሬ ቪዲዮአችን ላይ ይሄንን ፒቱፒ ፕላትፎርም ላይ ያላችሁን ዶላር እንዴት አድርጋችሁ ወደ ኤክስነስ አካውንታችሁ እንደምትልኩ ቀለል ባለ ስቴፕ ነው ማሳያችሁ። ስለዚህ ቪዲዮን እስከ መጨረሻው ተከታተሉ። ምክንያቱም በሂደቱ ኦር ደግሞ ኔትወርክ በምትመጡበት ጊዜ የምትሳሳታቸው ስህተቶች ገንዘቦቻችሁን ኦር ደግሞ ያላችሁን ዶላር ሙሉ በሙሉ ሊያሳጣችሁ ስለሚችሉ መደረግ ያለበትን ጥንቃቄዎች እንዳለ በዝርዝር አሳያችኋለሁ። ስለዚህ ጊዜ አንፍጅ፣ ወደ ቪዲዮ። እሺ ይሄንን ስቴፕ ማሳያችሁ በኮምፒውተር ኦር ደግሞ በፒሲ ነው ማለት ነው። ያው እናንተ በስልካችሁ መጠቀም ትችላላችሁ። በደንብ ስቴፓውን ነው ማየት ያለባችሁ። ያው እዚህ ጋር እንደምታዩት የኔ ዩቲዩብ ቻናል ኢንተርፌሳችን ነው። 2352 ሰብስክራይበር ደርሰናል። ይሄንን ቪዲዮ ሪከርድ በማድረግበት ጊዜ ማለት ነው። ያው ሰብስክራይብ እያደረጋችሁ ይሄን ቪዲዮ እያያችሁ ከሆነ ሰብስክራይብ አድርጉላችኋለሁ ማለት ነው። መጀመሪያ ኤክስነስ እንከፍታለን። እሱን ከከፈትን በኋላ ደግሞ የቢትቫልቭንም እንከፍታለን ማለት ነው። በነገራችን ላይ ቢትቫልቭ አካውንት ካልከፈታችሁ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ኦር ደግሞ የኮሜንት መጀመሪያ ላይ በሱ ገብታችሁ መክፈታችሁን እንዳትረሱ ማለት ነው። ሶ ወደ ኤክስነስ ገብተን መጀመሪያ አካውንታችንን ሎጊን እናደርግበታለን። ከዛም በኋላ ቢትቫልቭ አፕሊኬሽኑ ላይ ደግሞ ገብተን ወደዚህ ልኬ ሙሉ ስቴፑን አሳያችኋለሁ። እሺ ያው በፒሲ ሲሆን መጀመሪያ ወደ ቢትቫልቭ እንደዚህ አይነት ኢንተርፌስ ከከፈተልን በኋላ ጀስት እኔ ሴቲንግ ወደሚለው ገብቼ ነው ዋሌት የሚለው በተን የሚመጣልኝ። ስልካችሁ ላይ ግን ከሆነ ቀጥታ ዋሌት የሚለው በተን ስላለ ዋሌት የምትሏን በተን ትነካላችሁ። አሁን ሴቲንግ የሚለው ላይ ከገባው በኋላ ዩዘር ኔሜን ምናምን ያስቀምጣል። ሶ ዋሌት የምትሏ በተን አለች። እሷ ዋሌት የምትሏን በተን ነካታለሁ። ያው ኤክስነስ አካውንታችንም ከፍቷል እንደምታዩት። መጀመሪያ ላይ ያው እንዳልኳችሁ አካውንቴ ፉል ቬሪፋይ መሆን መጀመሪያ ድረስ አካውንታችሁ ፉል ቬሪፋይ መሆኑን ማወቅ አለባችሁ ማለት ነው። ያው ኤክስነስ አካውንታችሁ ጀስት ወደ ፕሮፋይላችሁ ትገቡና እንደምታዩት ፉሊ ቬሪፋይድ እና አንሊሚትድ ይላል ማለት ነው። ዲፖዚት ሊሚቱድ አንሊሚትድ መሆን አለበት እና ፉሊ ዲፖዚት መሆን አለበት ማለት ነው። ሶ ይሄንን ማስተካከል አለባችሁ። ከዛም በኋላ ጀስት ወደ እንትናችን እንገባለን። እንደምታዩት እዚህ ጋር ወደ $32 ምናምን አለ ነግራችኋለሁ። ሶ እዚህ ጋር እንመጣና ዲፖዚት የምትሏን በተን እንነካታለን። ወደ ኤክስነሳችን ገብተን ከዛም በኋላ እንደዚህ አይነት ኔትወርኮችን ያማርጠናል ማለት ነው። ሶ እዚህ ጋር ኔትወርክ ከመምረጣችሁ በፊት ቤዚካሊ መጀመሪያ ምንድነው ማድረግ ያለባችሁ ወደ ቢትቫልቭ አፕሊኬሽናችሁ ትመለሱና ሶ እዛ ጋር ምን አይነት ኔትወርክ ነው የሚፈልገው ኦር ደግሞ ቢትቫልቭ አፕሊኬሽኑ ምን አይነት ኔትወርክ ነው የሚፈልገው የሚለውን ነው ማየት ያለባችሁ። ሶ እንደምታዩት እንዲስነካ ዊዝድሮ የሚለው በተመጣ ሶ ዊዝድሮ ላይ ሶ እኔ ደግሞ ዊዝድሮ ላይ እኔ ማስተላለፍ የፈለኩት $20 ነው ማለት ነው። ስለዚህ እዚች ጋር እታች ላይ በተኗ ላይ USDT ምናምን የሚለው ላይ አድሬስ ነው TRC20 ኦር ደግሞ ERC20 ብቻ ነው ማስገባት የምትችሉት ማለት ነው። እንዳልኳችሁ ኔትወርክ መሳሳት የለባችሁ። TRC20 ኦር ደግሞ ERC20 ይኸው እዛ ጋር ራሱ ደብል ቼክ አድርጉት ይላል ማለት ነው። ሶ እዚህ ጋር ERC20 እና TRC20 አሉ ማለት ነው። በ15 ደቂቃ ውስጥ ዲፖዚት እንደሚሆን ምናምን ይናገራሉ። ብዙ ነገሮች አሉ። ሶ እናንተ ይሄንን እዚህ ጋር በደንብ ቼክ ማድረጋችሁን ይኖርባችኋል ማለት ነው። እንዳልኳችሁ ERC20 እና TRC20 ነው ያልኳችሁ ማለት ነው። ስለዚህ አሁን እዚህ ጋር ምን ይላችኋል? እንደዚህ ዋሌት ያስማርጣችኋል። ምንም ነገር መንካት የለባችሁ። ከላይ እንደምታዩት ERC20 መሆን አለበት። እሱን መቀየር የለባችሁም። ERC20 ላይ እንዳለው ኮንቲኒው ትሉታላችሁ። ጀስት እዚህ ጋር ምንድነው እንዳትሳሳቱ ሪቪው ቼክ አድርጉ ነው እያላችሁ ያለው ማለት ነው። ሶ አይ አንደርስታንድ የሚለውን ትነካላችሁ። ከዛ እዚህ ጋር እንደምታዩት ምን ይሰጣችኋል? ስካኑንና ዋሌት አድሬሱን ይሰጣችኋል። ስለዚህ ዋሌት አድሬሱን ይዛችሁ መጣችሁ እዚህ ጋር ፔስት ታረጉለታላችሁ ማለት ነው። ሶ ስካን ማድረግ ከፈለጋችሁ ደግሞ ከጎን ያለችው ነክታችሁ ስካን ታረጋላችሁ ማለት ነው። ከዛም በኋላ ከላይ ደግሞ ምን ይላል? አማውንት የሚል ነገር አለ ካያችሁት ማለት ነው። ሶ እሱ አማውንት የሚለው ላይ ምን ታረጋላችሁ? እኔ $20 ነው ዲፖዚት ማድረግ የፈለኩት 20 ሚሊዮን ከመረጥኩ በኋላ
እዚህ ጋር ካልኩሌት ፊ የሚለውን ነካዋለሁ ከታይ። ግን ከዛ በፊት ምን ማድረግ አለባችሁ? TRC20 ኦር ERC20 መሆኑ ማረጋገጥ አለባችሁ። ሁለተኛ ነገር ደግሞ ደብል ቼክ አድርጉ። ብራችሁን እዚህ ጋር ነው እንድትበሉ የምትችሉት። ስለዚህ ደብል ቼክ ማድረግ አለባችሁ ማለት ነው። እንደምታዩት አፕሊኬሽኑ ራሱ ደብል ቼክ አድርጉ ይላችኋል ማለት ነው። ስለዚህ ERC20 ኦር ደግሞ TRC20 መሆን አለበት ማለት ነው። ሶ እኔ እንደምታዩት ERC20 ነው የተጠቀምኩት። እንደዚህ አይነት ሁኔታዎች ላይ ደግሞ የምትቸገሩ ከሆነ እንደ ሀሳብ ላቅርብላችሁ ማለት ነው። እናንተ እንደዚህ አይነት ሁኔታዎች ላይ ደግሞ ኔትወርክ እንዳይሳሳትባችሁ ከፈለጋችሁ አሁን እቺ ከጎን ያለችዋን እስካን ምልክቷን ትነካላችሁ ማለት ነው። ሶ እስካን ምልክቷን ከነካችሁ በኋላ ስልካችሁ ላይ ወደ ኤክስነስ ትገባላችሁ። ወር ደግሞ ባላችሁ ሌላ ዲቫይስ ላይ የምትጠቀሙ ከሆነ ቢትቫልቭ ሌላ ዲቫይስ ላይ ኮኔክት ካረጋችሁት ወር ደግሞ ከከፈታችሁት በኋላ ጀስት እሷን እስካን ምልክቷን ትነካላችሁ ማለት ነው። ከዛም በኋላ ስልካችሁን ሄዳችሁ እስካን ታረጉበታላችሁ። ጀስት እኔ እስካን እያረኩ ነው ያለሁት አሁን ባለሁበት ሁኔታ ማለት ነው። ጀስት ብራይት ምናምን እንዳይገባባችሁ በቻላችሁ ታቀም ሞክሩ። እንደምታዩት ራሱ ቀጥታ አውቶማቲካሊ ሞልቶታል ማለት ነው ዋሌት አድሬሱ። ከዛም በኋላ ከላይ ሚኒመም ሞላበታለሁ። ይሄን በሙሉ የምታረጉት እናንተ አካውንታችሁን እንዳትበሉ ወር ደግሞ ላዩ ላይ ያለውን ብር ላለማጣት ነው ማለት ነው። ይሄንን ስቴፕ በደንብ እንድታጠብቁ ምነግራችሁ ማለት ነው። ከዛ ከታች ካልኩሌት ፊ የሚለውን ትነኩታላችሁ። ከዛም በኋላ እዚህ ጋር ምን ይላችኋል? 3 ኦፕሽኖችን ያስመርጣችኋል ማለት ነው። መጀመሪያው ምንድነው የሚለው $20 ነው አይደል? አቬሌብል ባላንሱ ወደ $32 $32.5 አለ ይላል። ዊዝድሮ ፊ የቆረጠው 2.61 ነው። ሶ በጣም ሃይ ነው ስላችሁ በጣም ከፍ አለ ዊዝድሮ ፊ ማለት ነው። ግን ያው ቢትቫልቭ አፕሊኬሽን ስለሆነ ነው። ጀስት ይሄ ነገር ሚስተካከሉን አይሆን እኔ እንጃ ማቆ ነገር የለም። ስለዚህ አሁን ዊዝድሮ ፊ 2.61 USDT ቆርጧል። ከዛ ውጪ ምንድነው ስሎ ፋስት እና ኖርማል የሚላሉ እንደምትት ስሎ ላይ ሲሆን $2.61 ነው። ኖርማልም $2.61 ነው። ፋስትም ሲሆን ተመሳሳይ ነው። ሶ እናንተ ከዚህ ውስጥ አንዱን ትመርጡና ታረጋላችሁ። ስሎ በሚሆን እንደምትት እዚህ ጋር ኮንፈርም ታይም ብሎ ከታች ያስቀምጣል። ኖርማል ሲሆን በ3 ሚኒት ውስጥ ይገባል ላችኋል የሚል ነገር አለ። ስሎ ሲሆንም ደግሞ አለው። ፋስት ሲሆን በ1 ሚኒት ውስጥ ይገባላችኋል ነው። ኖርማል ሲሆን በ3 ሚኒት ውስጥ ይገባላችኋል ነው። ስሎ በሚሆንበት ጊዜ ደግሞ በ5 ሚኒት ውስጥ ይገባላችኋል ነው የሚለው። ጀስት እኛ ለቼክ አፕ ስለሆነ ኖርማል በሚለውን ሞክረው ማለት ነው። ጀስት 3 ደቂቃ ነው የሚለው እሱ። ስለዚህ በ3 ደቂቃ ውስጥ ያስገባሉ ያስገቡም የሚለውን ቼክ ለማድረግ ኖርማል በሚለው እንሞክራለን ማለት ነው። ከዛ ከታች ሴኩሪቲ የምትል ነገር አለች ማለት ነው። ጀስት እሷ ሴኩሪቲ የምትለውን ስንነካ እሺ አሁን ያለነው ዘላስ ስቴፕ ደግሞ የመጨረሻው አካውንታችን ሴኩር መሆኑን የምናይበት መጨረሻው ስቴፕ ላይ ነው ማለት ነው። ይሄ ምንድነው የሚለን ማለት ነው። እዚህ ጋር ሴኩር የሚለውን በተን ከነካ ነው በኋላ ዊዝድሮ ቱ ዩር ሰልፍ ይለናል ማለት ነው። ሶ ዊዝድሮ በምታደርጉበት ጊዜ እናንተ ሰልፍ ኦር ደግሞ ፊታችሁ ሁሉ ጊዜ ይግባ ይላል ማለት ነው። ሶ አንደር ኤጅ ሆናችሁ ኦር ደግሞ 18 ዓመት ሳይሞላችሁ በፋሚሊ ይሄንን እየሰራችሁ ከሆነ ሜቢ ይሄንን ነገር ኖ ላይ አድርጉት እንደኔ ማለት ነው። እና ሁለተኛው ደግሞ ኢሜል ኮንፈርሜሽን ይላል ማለት ነው። ኢሜል ላይ ኮንፈርሜሽን ይልከላችኋል። ያንን ተጠቅማችሁ ወደ ኢሜይላችሁ ገብታችሁ እንትን ማድረግ ትችላላችሁ ያል ማለት ነው። ሶ ያንን ኦን አድርጉት ማለት ነው። የስ አድርጉት የኢሜይሉን ማለት ነው። ያኛውን ግን የዩር ሰልፍ የሚለውን ግን ሶ ኦፍ አድርጉት ማለት ነው። ከዛም በኋላ ወደ ኒው ታብ ከፍቼ እንደምትት ወደ ጂሜል ከፍቻለሁ ማለት ነው። ሶ እናንተ በስልክ ላይ ከሆናችሁ ወደ ጂሜል አፕሊኬሽናችሁ ገብታችሁ ይሄንን ስቴፕ መቀጠል ትችላላችሁ። እንደምትት ይሄኛው ፕሮሰሱ እዚሁ ላይ እንዳለው ነው ያለው ማለት ነው። $32 እስካሁን ድረስ አልተነካም። በኢሜይል ገብቼ ኮንፈርም እስካረግ ድረስ ወደ እንትናችንም እንገባለን። ወደ ኤክስነሳችንም ገብተን ያለውን ሁኔታ ኦር ደግሞ ከገባ አልገባም የሚለውን እናያለን። እንደምትት ኮንፈርሜሽን የሚለው መጥቷል ማለት ነው። ኮንፈርም ዩን ባይ ቢት ምናምን ይልና $20 ምናምን ይላል። ከዛ ኮንፈርም ምናምን የምትሏን ከታች ምልክቷን ትነካታላችሁ ማለት ነው። ከዛ ቀጥታ ሪዳይሬክት ያደርጋችኋል ወደዚህ አይነት ዌብሳይት ላይ ይወስዳችኋል ማለት ነው። ሶ አሁን እዚህ ጋር ምንድነው የሚያሳያችሁ እናንተ መሆናችሁን ለማረጋገጥ ነው። እንደምታዩት ዋሌት አድሬሱን አስቀምጧል USDT አድሬስ መሆኑን። ከዛ ዋሌት እንትኑን ደግሞ ሚኒመም አማውንቱን ደግሞ አስቀምጡ። ስለዚህ ፕሮሰስ ዊዝድሮ የሚለውን ትነካላችሁ። ከዛም በኋላ ትንሽ ሎድ ያደርግና እንደምታዩት አሁን ቀንሶታል ያለውን ባላንስ ማለት ነው። $9 ከምናምን አድርጓል። ፊው ትንሽ ከፍ ይላል እንዳልኳችሁ ማለት ነው። ያው ግን እንደምታዩት ዶላሬን እያስተላለፍኩኝ ያለሁት ማለት ነው። ገቢ ከሆነልኝ ላሳያችሁ ማለት ነው። አሁን እንደምታዩት እዚህ ጋር ያለሁት አካውንቴ ላይ ነው፣ ወደ ኤክስነስ አካውንቴ ማለት ነው። ኖርማል ላይ ነው ያደረኩት። ኖርማል ላይ ሲሆን እንዳልኳችሁ ከ3 እስከ 3 ደቂቃ ነው የሚለው እዛ ላይ ማለት ነው ኖርማል ሲሆን። ስለዚህ በ3 ደቂቃ ውስጥ ይገባልኛል ብዬ እጠብቃለሁ።
በምታዩት ሁኔታ ማለት ነው 2 ደቂቃ ከምናምን ከሞላው በኋላ ጀስት እንደምታዩት 20 ዩኤስዲቲ ገቢ ተደርጓል ማለት ነው። እንደምታዩት ሪል ይላል። ካላመናችሁኝ ቀደም የከፈትኩት አያም ባክ ነበር የሚለው ማለት ነው አካውንቴ። ጀስት እሱን ፕሮሰስ ውስጥ ከፍቶ አላስቀመጥኩላችሁም። ጀስት እዚህ ጋር ሪል ይላል። እንደምታዩት $20 ዩኤስዲቲ ገቢ ሆኗል። ቅድም ሳሳያችሁ 0 ዩኤስዲቲ ነበር የሚለው ካያችኋቸው እንደዛ ቼክ እንትን ማድረግ ትችላላችሁ ማለት ነው። አንዳንዶቹን ፓርቶች ብለር ዳረጋቸው ምክንያቱም ጀስት ትሬድ ላረገበት ስለሆነ አንዳንድ ሰዎች በእኔ እዚህ ጋር በምታዩት አይቢ ገብቶ ትሬድ ሊያደርጉበት ስለሚችል ኦር ደግሞ አካውንቴ ሊመታ ስለሚችል ኦር ደግሞ ሊሰረቅ ስለሚችል አንዳንዶቹን ብለር ዳረጋቸዋለሁ። እንደምታዩት ግን ሁሉም ነገር ገቢ ሆኗል። እናንተ ለማረጋገጥ ሁኔታ ማለት ነው። ጀስት ከቢትዋቭ የላኩት 2 ደቂቃ ከምናምን ነው። ሰዓቱን እያዩት ነበር በነገራችን ላይ 2 ደቂቃ ከምናምን ልክ ሲሞላው ወዲያውኑ ነው ገቢ የተደረገው። 3 ደቂቃ እንኳን አልሞላውም ማለት ነው። እንደዚህ እንደምታዩት በእንደዚህ አይነት ሁኔታ እናንተም ዲፖዚት አድርጋችሁ መጠቀም ትችላላችሁ ማለት ነው። ጀስት ቢትቫልቭ እንደዚህ አድርጎ ትረስትነቱን አረጋግጦልኛል እንደኔ ማለት ነው። ጀስት በትንሽ ጊዜ ውስጥ ነው እንደዚህ ትራንስፈር ማድረግ የጨረሰው እና በዚህ ቪዲዮዎች ላይ ደግሞ እንድታረጉ የምፈልጋቸው አንዳንድ ጥንቃቄዎች አሉ ማለት ነው። በመጀመሪያ ደረጃነት ያው እንዳልኳችሁ ኔትወርካችሁን ቀጥታ ስትመርጡ ማየት አለባችሁ። እዚህ ጋር TRC20 እና ERC20 ብቻ ነው የሚለው። ስለዚህ ከሁለቱ ኔትወርኮች ውስጥ መርጣችሁ ወደዚህ እንዳታመጡ ማለት ነው። በጣም ተጠንቀቁ። ዲፕሊ እየነገርኳችሁ ነው ያሉት። ሁለተኛ ነገር ደግሞ አድሬስ ኮፒ ስታደርጉ ቀጥታ ኮፒ አድርጋችሁ ፔስት አድርጉ እዚህ ጋር ማለት ነው። ስላችሁ ሌላ ነገር ውስጥ ገብታችሁ ሌላ ነገሮችን እንዳትጨማምሩበት ኦር ደግሞ ኪቦርድ ሌላ ቦታ ላይ ነክታችሁ ዋሌት አድሬሳችሁን እንዳታበላሹ እንደ ሜከር ነው ይሄንን እየነገርኳችሁ ያለውት ማለት ነው። ከዛም በኋላ ትራንዛክሽን ፊውን ቼክ አድርጉ። ጀስት ከፍ ይላል ቢሆንም ግን ያው ሁሉንም ነገር በደንብ ቼክ አድርጋችሁ እንትን በሉ ማለት ነው። የናንተ ትራንዛክሽን ፊ እንዴት ነው ዶላራችሁን ይጎዳዋል አይጎዳውም የሚለውን ቼክ አድርጉና ወስኑበት ማለት ነው። እሺ ፋሚሊ ለዛሬ የነበረን ቪዲዮ እዚህ ጋር ይጠናቀቃል ማለት ነው። ያው ላይቭ ይኖረናል በቅርቡ ጀስት ሮብለት ከ2 ሰዓት በኋላ ምናምን ከጠዋት 2 ሰዓት ወር ደግሞ ከ3 ሰዓት በኋላ ላይቭ የሚኖረን ይሆናል ማለት ነው። ጀስት 3 ሰዓት አድርጌዋለሁ። ስለዚህ ከ3 ሰዓት በኋላ ላይቭ የሚኖረን ይሆናል ማለት ነው። ሶ እዛ ላይ ደግሞ ስለዚህ አፕሊኬሽን ያላችሁን ጥያቄ ትጠይቁኛላችሁ ኦር ደግሞ ጊቫዌ ያዘጋጃለሁ። እዛ ላይም ጊቫዌ ላይ መገኘታችሁን እንዳትረሱ ማለት ነው። ሶ ጊቫዌ ላይ ግን ለመሳተፍ አሁንም የለቀቅኩላችሁ 4 ተከታታይ ቪዲዮዎች አሉ። ስለዚህ በአራቱም ተከታታይ ቪዲዮዎች ላይ ኮሜንታችሁን አስቀምጡልኝ ማለት ነው። ሶ እዚህኛው ላይ ለመሳተፍ ኮሜንታችሁን አስቀምጡልኝ ማለት ነው። ራንደምሊ ፒክ ነው የምናደርገው ቪዲዮ መርጠን ከቪዲዮ ውስጥ ደግሞ ራንደም ፒክ አድርገን ያው ያሳዩአችሁ ቅድም ያለው ባላንስ አለ አይደል? ከዛ ላይ ጀስት ትንሽ ነገሮችን አንዳንድ ለእናንተ ሼር አድርጌ እንትን እላችኋለሁ ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሼርም አድርጉ። ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ እንድታደርጉ ስለጠይቃችኋለሁ። እስካሁን ድረስ ስለተከታተላችሁኝ ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።